በክረምቱ ከቼልሲ የሚለቁ ተጫዋቾች አሉ። በርካታ ተጫዋቾች ይለቃሉ ተብሎ ሲጠበቁ በአሁን ሰዓት ላይ በአርሰናል የሚገኘው ራሂም ስተርሊንግ ውሰቱ ሲያልቅ ወደ ቼልሲ የሚመለስ ይሆናል። በዚህ ክረምት የሚሸጥ ወይም ደግሞ የሚለቅ እንደሆነ ነው እየተገለጸ የሚገኘው። ሌላኛው ክሪስቶፈር ንኩንኩ ነው። ምንም እንኳን ከጀርመን በእጅግ በጣም አስደናቂ ብቃት ወደ ቼልሲ መምጣት ቢችልም አመርቂ ጊዜን ማሳለፍ አልቻለም። በዚህም በክረምቱ እንደሚለቅ ካሁኑ እየተገለጸ ይገኛል። ሌላኛው ፖርቹጋላዊ ጃኦ ፌሊክስ ነው። በኤሲ ሚላን በአሁን ሰዓት ላይ መጥፎ ጊዜን እያሳለፈ የሚገኘው ዣኦ ፌሊክስ በክረምት ወደ ቲሙ ሲመለስ እንግዲህ ይህም ይለቃል ተብሎ የሚጠበቅ ተጫዋች ነው። ዲብሪ ሃል ይህም ተጫዋች ይለቃል ተብሎ ሲጠበቅ ይህኛውም ደግሞ በአሁን ሰዓት ላይ የሚለቅ ተጫዋች እንደሆነ እየተገለጸ ነው የሚገኘው። አክሰል ዲሳሲ በአስቶን ቪላ ቢገኝም እንግዲህ ይህም ተጫዋች ይሸጣል ተብሎ የሚጠበቅ ተጫዋች ነው። እንዲሁ ደግሞ ሬናቶ ቬጋ ወደ ጁቬንቱስ ማቅናቱ ይታወቃል። ይህም ተጫዋች የሚሸጥ ተጫዋች ነው። በረኛው ሮበርት ሳንቼዝም እንደሚሸጥ እየተገለጸ ሲሆን ሌላኛው ከዚህ በፊት በውድ ዋጋ የተገዛው ኬፓ አሪዛባላጋ የሚሸጥ ተጫዋች መሆኑ ነው እየተገለጸ ለሚገኘው። ሌሎች ያልተረጋገጡ ነገሮችም እንዳሉ ተገልጿል። በክረምት ቼልሲ አሪፍ የዝውውር ገንዘብ የቀረበለት ኒኮላ ጃክሰን እንዲሁም ደግሞ ኖኒ ማዱኬን ለመሸጥ ክፍት እንደሚሆን ፋብሪዚዮ ሮማኖ በትላንትናው ዕለት ማረጋገጥ ችሏል። ሌላኛው መረጃ የሊያም ዴላፕ ፍላጎት ቼልሲ ወይም ደግሞ ማንቸስተር ዩናይትድ መግባት ነው። የጀርመን ክለቦች ይፈልጉታል፣ እውነት ነው። ነገር ግን ተጫዋቹ በእንግሊዝና በፕሪሚየር ሊግ መቆየት ይፈልጋል ሲል ፋብሪዚዮ ሮማኖ ማረጋገጡንም ነው የተመለከተ ነው። ፔትሮቪች እንዲሁም ደግሞ ሳንቶስ ወደ እንግሊዝ ይመለሳሉ። ቼልሲ የክለቦች ዓለም ዋንጫ ሲጫወት ሁለቱ ተጫዋቾች ራሳቸውን ለማሳየት ጊዜ ይኖራቸዋል። እንዲሁም በጥር የዝውውር መስኮቱ በቃል ደረጃ የተፈጸመው ማማዱ ሳርም በቼልሲ ይቀላቀላል ተብሎ ነው የሚጠበቀው። ዘገባው የታማኘው የፈረንሳይ ምንጭ የሆነው ሊኪፕ ጋዜጣ ነው። ሉዊስ ዲያዝ ይናገራል። ይህ ነው በህይወቴ የምፈልገው፣ በጨዋታዎቼ ሁሌም መተወስ እንዲሁም ደግሞ በሊቨርፑል ላይ አሻሬን መተው ነው። ሁልጊዜም በሊቨርፑል በተለይም በእንግሊዝ ፕሪሚየር ሊግ ዋንጫ የማሸነፍ ህልም ነበረኝ፣ አሁን ቅርብ እየሆነ ነው። ስለዚህ በጣም ደስተኛ ነኝ ሲል ሉዊስ ዲያዝ ሀሳቡንም ሰጥቷል። የቶማስ ቱሄል ራስ ምታትን እንመልከት። አሽሊ ኮል ራሱን ከብሔራዊ ቡድን ካገለለ በኋላ የእንግሊዝ ብሔራዊ ቡድን ሌፍት ባክ ችግር ሊፈታ አልቻለም። ሉክ ሾው በቦታው በተጫወተባቸው ጨዋታዎች ድንቅ ጊዜያትን ቢያሳልፍም ነገር ግን በጉዳት ምክንያት ብሔራዊ ቡድንን በሚፈልገው ልክ ማገልገልም አልተቻለም። የእንግሊዝ ብሔራዊ ቡድን ይህንን ቦታ ለመሸፈን የተለያዩ ተጫዋቾችን ቢሞክርም በቦታው ግን ሁነኛ ተጫዋቾችን ማግኘት አልቻሉም ነበር። አሁን ግን ይህ የእንግሊዝ ብሔራዊ ቡድን ይህንን ቦታ የሚሸፍንለት ተጫዋቾች እያገኘ ይመስላል። አለፍ ሲልም ለመምረጥ እየተቸገሩም ነው የሚመስለው። በአሁኑ ሰዓት የእንግሊዝ ብሔራዊ ቡድን ሁለት አስደናቂ ጊዜያትን እያሳለፉ ያሉ ተጫዋቾች አሉት። ሉዊስ ስኬሊ እንዲህ ደግሞ ሉዊስ ሃል ቶማስ ቱሄልን ከሁለት ተጫዋቾች ማን ቅድሚያ ሊሰጥ የሚችልበት እድል እንዳለ እስካሁን ግራ ተጋብቷል። ውድ የአሁን ስፖርት ቤተሰቦቻችን ዛሬ ስለ ሁለቱ ተጫዋቾች ሰፋ ያለ ትንተና አቀርብላችኋለሁ። በዛሬው ትንተናችን የሁለቱን ተጫዋቾች ጥንካሬ እንዲሁም ደግሞ ድክመት እንዲሁ የታክቲክ ጥቅም እንዲሁም ደግሞ ማን ተመራጭ መሆን እንዳለበት የምናብራራላችሁ ነው የሚሆነው። ሉዊስ ስኬሊ ቨርሰስ ሉዊስ ሃልን እንመልከት። ሉዊስ ስኬሊ ተፈጥሯዊ ቦታው ሴንትራል ሚድፊልደር ቢሆንም አሰልጣኝ ሚኬል አርቴታ ግን በፉልባክነት ይጠቀመዋል። ስኬሊ በወረቀት በግራ ተከላካይነት ቢሰልፍም በጨዋታ ግን አርሰናል ከኳስ ጋር ሲሆን በኢንቨርትድ ፉልባክ ሚና ይጠቀሙታል። የሉዊስ ስኬሊ ጥንካሬን ስንመለከት ሉዊስ ስኬሊ ያለው ሌሎች ፉልባኮች የሌላቸው የሉዊስ ስኬሊ ጥንካሬ ቦል ኬሪንግ አቢሊቲ ነው። አርሰናል ከኳስ ጋር ሲሆን ሉዊስ ስኬሊ ኳስን ለረጅም ጊዜ በመያዝ ወደ ኳስ ተቃራኒ የግብ ክልል ይዞ በመሄድ የተቃራኒ ተጫዋቾችን ወደ እሱ በመሰብሰብ ሌሎች የአርሰናል ተጫዋቾችን ነጻ እንዲሆኑ ያደርጋል። በታላቁ የአውሮፓ ሻምፒዮንስ ሊግ አርሰናል ከሪያል ማድሪድ ጋር ባደረጉት ጨዋታ ሚኬል አርቴታ ሉዊስ ስኬሊ በቦል ኬሪንግ አቢሊቲ በጣም ተጠቅሞበታል። ስኬሊ ኳስን ለረጅም ጊዜ በመያዙ ወደፊት ኳስ እየገፋ በሚሄድበት ጊዜ ራይስን የያዘው ተጫዋች ወደ እሱ ሲሄድ ራይስ ነጻ የሚሆንበት እድል እጅግ በጣም ሰፊ ነበር። ሌሎች ፉልባኮች የሌላቸው ስኬሊ ያለው ሌላኛው ኳሊቲ አርሰናል ፕሬሲንግ ሬሲስታንስ እንዲኖረው ያደርጋል። ስኬሊ ቴክኒካል በጣም ጎበዝ ከመሆኑ በተጨማሪ ፊዚካሊ በጣም ጠንካራ በመሆኑ ኳስን እንደፈለገ ማድረግ ስለሚችል ቡድኑ ፕሬስ ሬዚስታንስ እንዲኖረውም ያደርጋል። የተጋጣሚ ተጫዋቾች ፕሬስ በሚያደርጉበት ጊዜ ኳስን ለረጅም ጊዜ መቆጣጠር መቻሉ፣ ድሪብል ማድረግ መቻሉ እንዲሁም ደግሞ ፊዚካሊ ጠንካራ መሆኑ ቡድኑ ፕሬስ እንዳይደረግ ያደርገዋል። ለዚህም ነው የሉዊስ ስኬሊ ሌላኛው ጠንካራ ኳሊቲ ፕሬስ ሬዚስታንስ ነው የሚባለው። ፊዚካሊ ጠንካራ መሆኑ በሰውነት የተቃራኒ ተጫዋቾች ከቨሪ በመደረግ የተጋጣሚ ቡድንን ፕሬዘር በቀላሉ መቋቋም ይችላል። ሉዊስ ስኬሊ እንዲሁም ደግሞ በሪያል ማድሪድ ታክቲካል አናሊሲስ ላይ ደግሞ ስንመለከት አርሰናል ከሪያል ማድሪድ ጋር በነበረው ጨዋታ ከኳስ ጋር ሲሆን 5 ፎርሜሽን እየተጫወተ ሲሆን በአንጻሩ ሪያል ማድሪድ 4-2-2-2 ፎርሜሽንን የአርሰናል ስጋት ለመቋቋም ሞክሮ ነበር። አርሰናል ሪያል ማድሪድን በ2
ተጫዋቾች ታክቲካል ፕሬዠር ሪያል ማድሪድን ዲስትሮይድ አድርጓል። በሉዊስ ስኬሊ ደግሞ ጁሊያን ቲምበር አማካኝነት ጁሊያን ቲምበር ሳካ አይሶሌትድ እንዲሆን በማድረግ ታክቲካል ጥቅም ያስገኘ ሲሆን በአንጻራዊ ሉዊስ ስኬሊ ማድሪዶች ኦቨርሎድ ቢሆኑም በቦል ኬሪንግ አቢሊቲ ከራይስ እንዲሁም ደግሞ ሚኬል ሜሪኖ ጋር ትሪያንግል ቅርጽ በመስራት ሪያል ማድሪድን ዲስትሮይድ ማድረግም ችሏል። የቲምበርን የታክቲካል ጥቅም ለዛሬ እንተውና የስኬሊን ታክቲካል ጥቅም እናብራራላቸው። ሪያል ማድሪድ በ4-2-2-2 ፎርሜሽን 1-1 ማርኪንግ ቪኒሲየስ፣ ኪሊያን ምባፔ፣ ፓርቴ እንዲሁም ደግሞ ስኬሊን ማርክ ሲያደርጉ በአንጻሩ ሮድሪጎ ራይስን ማርክ ለማድረግ ሲሞክር ስኬሊ በመሀል በቦል ኬሪንግ አቢሊቲ ወደ መሀል ፕሮሰስ በማድረግ ሮድሪጎን ራይስን በመተው ወደ ስኬሊ ሲመጣ ራይስ ነጻ እንዲሆን አድርጎታል። በዚህም አጋጣሚ ሞድሪች ራይስን ፕሬስ ለማድረግ ሲሞክር ሞሪኖ ወደ ሞድሪች ሲጠጋ በድጋሚ የቁጥሮች ብልጫ አርሰናል ይኖረዋል። ከዚህም በተጨማሪ ሉዊስ ስኬሊ ለማርቲኔሊ ሲያቀርብ ቫልቬርዲ ማርቲኔሊን ፕሬስ ሲያደርግ ራይስ ወደፊት በመሳብ ነጻ በመሆን ለሚኬል ሜሪኖ ክሮስ በማድረግ የግል እድልም መፍጠር ችሏል። ሉዊስ ስኬሊ እንደ ችግር ሊፈጠርበት ወይም ደግሞ ሊነሳበትም የሚችለው ብቸኛው ነገር በተፈጠረባቸው ጨዋታዎች እንደ አንድ ድክመት የሚታየው አላስፈላጊ አግሬሲቭነት ነው። ይህም በበርካታ ጨዋታዎች ላይ ተመልክተናል። ይህም እንግዲህ አንዳንድ ጨዋታዎች ላይ አርሰናል እጅግ በጣም ዋጋ የከፈለባቸውን ጨዋታዎች ማንሳትም እንችላለን። ይህም አላስፈላጊ አግሬሲቭነቱን ቀይ እንዲመለከትም ያደርጓል። ከዚህ ውጪ ሌሎች ችግር የሌለበት ይህ ተጫዋች በአሁኑ ሰዓት ላይ በእንግሊዝ ብሔራዊ ቡድን ተጠቃሚ ወይም ደግሞ ተፈላጊ ተጫዋች መሆንም እየቻለ ተጫዋች ነው። የቀድሞ የማንቸስተር ዩናይትድ ተጫዋች ኦን ሃርግሪቭስ አርሰናል በክረምቱ ቶማስ ፓርቴን የሚለቅ ከሆነ የፕሪሚየር ሊጉን ወጣት አማካይ አዳም ዋርተንን ከክሪስታል ፓላስ ማስፈረም እንዳለበት መናገርም ችሏል። ይህ ተጫዋች በበርካቶች ይፈልጋል። ማንቸስተር ዩናይትድም የዚህ ተጫዋች ፈላጊ ቢሆንም በአሁኑ ሰዓት ላይ አርሰናል ያስፈልጓል ሲል ነው የቀድሞ የማንቸስተር ዩናይትድ ተጫዋች የተናገረው። በጣሊያን ቀጣይ ጨዋታዎች ተራዝመዋል። የፊታችን ቅዳሜ ሲካሄዱ የነበሩ የጣሊያን ሴሪ ጨዋታዎች ለሌላ ጊዜ መራዘማቸው ይፋ ተደርጓል። ጨዋታዎቹ የተራዘሙት የሮማ ካቶሊካዊ ቤተክርስቲያን ሊቀ ጳጳስ ፖፕ ፍራንሲስ ቀብር ስነ ስርዓት የሚፈጸምበት ቀን መሆኑ ነው የተገለጸው። ከትላንት በስቲያ ሊደረጉ የነበሩ የጣሊያን ሊግ ጨዋታዎች በተመሳሳይ ሌላ ጊዜ መራዘማቸው የሚታወስ ጉዳይ ነው። ይህንን ተከትሎ የሊጉ መሪ ኢንተር ሚላን ከሮማ ቅዳሜ ሊያደርጉት የነበሩ ጨዋታ ለሌላ ጊዜ መራዘሙ ነው ይፋም የተደረገው። የቀድሞ የአርሰናል ተከላካይ ዊሊያም ጋላስ ቪክተር ዮኮረስ ከእንግሊዝ ፕሪሚየር ሊግ ጋር መላመድ ይችል እንደሆነ ስጋ እንደገባው ተናግሯል። አርሰናል አሁንም ተመሳሳይ ችግር እንዳለበት ነው የገለጸው። በአንድ የውድድር ዘመን 20 ጎሎችን የሚያስቆጥር አጥቂ ይፈልጋሉ። ቪክተር ዮኮረስ በፖርቹጋል ሊግ እያሳየ የሚገኘው እንቅስቃሴ አውቃለሁ፣ ነገር ግን ፕሪሚየር ሊጉ ለሱ ሙሉ ለሙሉ የተለየ ሊሆን ይችላል። ጥያቄው ቪክተር ዮኮረስ ከእንግሊዝ ፕሪሚየር ሊግ ጋር መላመድ ይችላል ወይ የሚለው ነው። እሱ 26 ዓመቱ ነው። በአውሮፓ ውስጥ ካሉ ምርጥ አጥቂዎች አንዱ መሆን ይችል እንደሆነ አላውቅም። አንድ ተጫዋች በትንሽ ክለብ ውስጥ ጥሩ ሲሰራ እንዲሁም ደግሞ ከዚያ በትልቅ ክለብ እንደተጠቀመው ሳይሆን ይቀራል። ይህም የሚመለከት ጉዳይ ነው። ቪክተር ዮኮረስ አርሰናልን ቢቀላቀል ስራው ፈጽሞ የማያውቀው የኃላፊነት ደረጃ ይኖረዋል በማለትም ነው የተናገረው። በዚህ የውድድር ዓመት በየክለቦቻቸው ዓመቱን ሙሉ ምርጥ ብቃታቸውን ማሳየት ከቻሉ ወጣት ተጫዋቾች ውስጥ የፒኤፍኤ የዓመቱ ምርጥ ተጫዋቾች ሽልማትን ማን ማሸነፍ አለበት ብላችሁ ታስባላችሁ? በውድድር ዓመቱ ምርጥ ብቃታቸውን ማሳየት ከቻሉ ወጣት ተጫዋቾች መካከል የዘንድሮው የፒኤፍኤ የዓመቱ ምርጥ ተጫዋች ሽልማትን ያሸነፉ ይችላሉ ተብሎ የሚጠበቁ ተጫዋቾች አሉ። ከዚህ መካከል በአርሰናል በኩል ማይክል ሉዊስ ስኬሊ የሚጠቀስ ሲሆን በብሬንትፈርዱ በኩል ደግሞ ሙሪሎ የሚጠቀስ ሌላኛው ተጫዋች ነው። ከአስቶን ቪላ ሞርጋን ሮጀርስ እንዲሁም ደግሞ በበርነሞዝ ዱን ሁይሰን፣ ሳቪኒዮ ከማንቸስተር ሲቲ፣ ኢታን ንዋኔሪ ከአርሰናል የሚጠቀሱ ተጫዋቾች ናቸው። ከነዚህ ውስጥ ማን ያሸንፋል የሚላቸውን እንግዲህ ገመታችሁን ኮሜንት ቦክስ ላይ ልታጋሩንም ትችላላችሁ። ዛሬም በተወዳጁ የእንግሊዝ ፕሪሚየር ሊግ ጨምሮ በርካታ ጨዋታዎች ሲደረጉ በእንግሊዝ ፕሪሚየር ሊግ 4ኛ ሳምንት የእንግሊዝ ፕሪሚየር ሊግ አርሰናል በሜዳውና በደጋፊዎች ፊት ክሪስታል ፓላስን የሚያስተናግድ ይሆናል። በስፔን ላሊጋም ሪያል ማድሪድ ከሜዳቸው ውጪ ሄታፌን የሚገጥሙበት ጨዋታ አለ። በጣሊያን ሴሪም እንዲሁ የሚደረጉ ጨዋታዎች አሉ። በኮፓ ኢጣሊያም የሚላን ደርቢን የምንመለከት ነው የሚሆነው። እነዚህ ጨዋታዎች በሰፊው እንመልከታቸው። ቅድሚያ የእንግሊዝ ፕሪሚየር ሊግ ጨዋታን ስንመለከት በፍላይ ኤምሬትስ የሚደረገው የአርሰናልና የክሪስታል ፓላስ የ34ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ አሰልጣኝ ሚኬል አርቴታ ከኦሊቨር ግላስነር ጋር የሚያገናኘው ጨዋታ አለ። እነዚህ ሁለቱ ክለቦች በተገናኙበት ጊዜ 34 ጊዜ አርሰናል ማሸነፍ ችሏል። ክሪስታል ፓላስ 5 ጊዜ ብቻ ነው ማሸነፍ የቻለው። 15ቱን አቻ መለያየትም ችሏል። የመጨረሻ 5 ጨዋታዎችን ስንመለከት 5ቱንም አርሰናል ድል ማድረግ ችሏል። በዚህ ዓመት በተደረገ የመጀመሪያ ዙር ጨዋታ በሴልሃርስት ፓርክ ስቴዲየም በተደረገ ጨዋታ አርሰናል ከሜዳቸው ውጪ 5-1 በሆነ ሰፊ ውጤት ነበር ማሸነፍ የቻሉት።
በዛ ጨዋታ ላይ ጋብሪኤል ጂሰስ 2 ጎሎችን ያስቆጠረ ሲሆን ካይ ሃቨርትስ፣ ጋብሪኤል ማርቲንሊ እንዲሁም ደግሞ ዲክላን ራይስ ነበር ጎሎቹን ማስቆጠር የቻሉት። ለክሪስታል ፓላስ ብቸኛውን ጎል ኢስማኤል አሳር በመጀመሪያው አጋማሽ የአቻነቷን ጎል ነበር ማስቆጠር የቻለው። በዚህ ጨዋታ ላይ ያለፈው ጨዋታ ላይ አስቆጥረው የነበሩት ጋብሪኤል ጂሰስ እንዲሁም ደግሞ ካይ ሃቨርትስ በጉዳት ምክንያት የማይገኙም ተጫዋቾች ናቸው። ዛሬ እንግዲህ የጨዋታ በአርሰናል አሸናፊነት ይደመደማል የሚል በርካታ ግምቶች እየወጡም ነው የሚገኙት። ካለፉት ጨዋታዎችም ስታቲክስ አንጻር ሲታይ አርሰናል ጥሩ ስታቲክሶች አላቸው። የመጨረሻ ጨዋታቸውን ስንመለከት አርሰናሎች ካለፉት 5 ጨዋታዎች 3ቱን ያሸነፉ ሲሆን በሁለቱ አቻ መውጣት ችሏል። ካለፉት 3 እድሎች እንግዲህ 2ቱን በሪያል ማድሪድ ላይ ነበር በቻምፒየንስ ሊጉ ማስመዝገብ እየቻሉት። አንዱን ደግሞ ያለፈውን ሳምንት ከሜዳቸው ውጭ ኢፕስዊችን በፖርትማን ሮድ ስቴዲየም 4-0 ያሸነፉበት ጨዋታ ይጠቀሳል። ክሪስታል ፓላሶችን ስንመለከት ካለፉት 5 ጨዋታዎች 1 ድል ብቻ ማድረግ የቻሉ ሲሆን 2ቱን አቻ ወጥተው 2ቱን ተሸንፈዋል። ተከታታይ 2 ሽንፈት ያስተናገዱበት ጨዋታ በርካቶች እናስታውሳለን። በተለይም ክሪስታል ፓላስ ማንቸስተር ሲቲን ከሜዳቸው ውጭ ኢታ ድረስ ሄደው እንግዲህ 2-0 ሲመሩ ቢቆይም 5-2 በሆነ ውጤት ተሸንፈው ነበር። ከዛ በሳምንቱ ደግሞ በኒውካስል ዩናይትድ ሴንት ጄምስ ፓርክ ስቴዲየም 5-0 የተሸነፉበትን ጨዋታ ተመልክተን ነበር። እነዚህ ሁለቱ ጨዋታዎች በክሪስታል ፓላስ የሚጠበቁ ነበሩ። በዚህም እንግዲህ ክሪስታል ፓላሶች ካለፉት ጨዋታዎች 1 ድል ብቻ ነው ማድረግ የቻሉት። የዛሬውንም ጨዋታ በፍላይ ኤምሬትስ ከባዱን የ34ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ምሽት 4 ሰዓት ላይ የሚያደርጉም ይሆናል። በዚህ ጨዋታ ላይ የማይገኙ የሁለቱም ተጫዋቾች ይኖራሉ። ጀርጊኒዮን ጨምሮ ጋብሪኤል ጂሰስ፣ ቶሚያሱ፣ ካይ ሃቨርትስ፣ ጋብሪኤል ማጋሌዝ እንዲሁም ደግሞ ሪካርዶ ካላፊዮሪ በጉዳት ምክንያት የማይገኙ የአርሰናል ተጫዋቾች ናቸው። ሪካርዶ ካላፊዮሪ የዛሬውን ጨዋታ ይለፈው እንጂ ለቀጣይ ጨዋታዎች የመድረስ እድሉ እንዳለ አሰልጣኝ ሚኬል አርቴታ እየተናገሩም ይገኛሉ። በኦሊቨር ግላስነር በክሪስታል ፓላስ በኩል ደግሞ ዱኩሬ እንዲሁም ደግሞ ቻርዲ ሪያድ በጉዳት ምክንያት የማይገኙ ሲሆን ክሪስ ሪቻርድ በ2 ቢጫ ካርድ በቀይ ካርድ መውጣቱን ተከትሎ የዛሬው ጨዋታ በቅጣት ምክንያት የማይገኝ ተጫዋች ይሆናል። እነዚህ ሁለቱ ክለቦች ዛሬ የሚያደርጉት ጨዋታ ይጠበቃል። አርሰናል በአሁኑ ሰዓት ላይ ምንም እንኳን 2ኛ ደረጃ ላይ ቢቀመጥም ሊቨርፑል ቀጣይ ጨዋታውን የሚያሸንፍ ከሆነ እንግዲህ ማሸነፉን ወይም ደግሞ የእንግሊዝ ፕሪሚየር ሊግ ዋንጫውን ማንሳቱን ያረጋግጣል። በዚህም አርሰናሎች በአሁኑ ሰዓት ላይ ሙሉ ፎከሳቸው ወደ ቻምፒየንስ ሊግ ማድረጋቸው ይታወቃል። ከአንድ ሳምንት በኋላ የሚደረገው የቻምፒየንስ ሊግ የግማሽ ፍጻሜ ከፒኤስጂ ጋር ጨዋታ ይጠብቃል። በዛም ጨዋታ ላይ ምናልባትም ከባድ ጨዋታ እንደመሆኑ መጠን በዛሬው ጨዋታም ተጫዋቾቻቸውን ሊያሳርፉ እንደሚችሉ ቅድሚያ ግምት እየተሰጠም ነው የሚገኘው። ምንም እንኳን እንግዲህ ዛሬ የ34ኛ ሳምንት የእንግሊዝ ፕሪሚየር ሊግ አርሰናል ከክሪስታል ፓላስ ምሽት 4 ሰዓት ላይ የሚጫወቱም ነው የሚሆነው። በስፔን ላሊጋም የሚደረጉ ጨዋታዎች አሉ። ከነዚህ መካከል አትሌቲኮ ቢልባኦ ከላስ ፓልማስ ይጫወታል። ላስ ፓልማስ ከአትሌቲኮ ቢልባኦ ሲጫወቱ ያለፈውን ጨዋታ አትሌቲኮ ቢልባኦ በሪያል ማድሪድ ባለቀ ሰዓት በተቆጠረበት ጎል 1-0 መሸነፉን በርካቶቻችን እናስታውሳለን። ሴልታ ቪጎም ቪያሪያልን ሲያስተናግድ ሄታፌ ሪያል ማድሪድን ነው የሚያስተናግደው። ዲፖርቲቮ አላቬዝ ከሪያል ሶሲዳድ ጋር የሚያደርጉትም ጨዋታ ሌላኛው እጅግ በጣም ተጠባቂው ጨዋታ ነው። ሪያል ማድሪድ ይህን ጨዋታ በማሸነፍ እንግዲህ በስፔን ላሊጋ ፉክክር ውስጥ አለው ማለት ይጠበቃል። የካርሎ አንቸሎቲው ማለትም የዶን ካርሎ አሰልጣኝ እንግዲህ ይህን ዋንጫ ለማንሳት በዚህ ዓመት የመጨረሻ እድላቸው ይሆናል። በአሁኑ ሰዓት ላይ በርካታ መረጃዎች እየወጡ ይገኛሉ። በተለይም ካርሎ አንቸሎቲ በክረምቱ ይለቃሉ እየተባለ ይገኛል። ከዓለም ክለቦች ዋንጫ ቅድሚያ ምናልባትም ከአሰልጣኝነት ሊሰናበቱ እንደሚችሉ መረጃዎች እየወጡም ነው የሚገኙት። እነሱን ተክቶ ደግሞ የቀድሞ ተጫዋች የነበረው ዣቪ አሎንሶ ከባየር ሊቨርኩሰን የመምጣት እድል እንዳለው በአሁኑ ሰዓት ላይ በበርካቶች እየተገለጸ ይገኛል። የዚህ ዓመት የመጨረሻ እድላቸውን ለማሳካት ወይም ደግሞ አጨራረሳቸውን ለማሳመር እንግዲህ 2 ዋንጫዎች ይቀራቸዋል። ይህም የኤል ክላሲኮ የኮፓ ዴላሬ እንዲሁም ደግሞ የስፔን ላሊጋ ዋንጫ ነው። በአሁኑ ሰዓት ላይ ያላቸው የነጥብ ልዩነትም እንደተጠበቀ ሆኖ እንግዲህ ሪያል ማድሪዶች በአሁኑ ሰዓት ላይ የማሸነፍ ግዴታ ውስጥ ይገባሉ። ጥሩነቱ በዚህ ጨዋታ ላይ ፈረንሳያዊ የአጥቂ ስፍራ ተጫዋች የሆነው ኪሊያን ኤምባፔ ከጉዳት መመለሱ ነው። እንዲሁም ደግሞ ፌርላንድ ሜንዲም ከጉዳት እየተመለሰ ሌላኛው ተጫዋች መሆኑ እየተገለጸ ነው የሚገኘው። ዳኒ ካርቫል እንዲሁም ደግሞ ኤደር ሚሊታኦ ብቻ ናቸው ጉዳት ላይ የሚገኙት የካርሎ አንቸሎቲ ቲም ብቻ የማያገኛቸው ተጫዋቾች ማለት ነው። በዚህም ኪሊያን ኤምባፔ ለዛሬው ጨዋታ ዝግጁ ይሆናል። በቀይ ካርድ ምክንያት ያለፈው ጨዋታ እንዲሁም ደግሞ በጉዳት ምክንያት እንዳለፈው የሚታወቅ ጉዳይ ነው። በዛሬው ጨዋታ ላይ እንግዲህ ከሜዳቸው ውጪ ምንም እንኳን ፈታኝ ጨዋታ ቢያጋጥማቸውን ይህን ጨዋታ ለማሸነፍ ቆርጠው እንደሚገቡ ነው ካሁኑ እየተገለጸ የሚገኘው። ሄታፊዎች 12ኛ ደረጃ ላይ ነው የተቀመጡት። ተከታታይ ሽንፈት አስተናግዷል። ሪያል ማድሪዶችን ደግሞ ስንመለከት ካለፉት 5 ጨዋታዎች 4ቱን ማሸነፍ ችሏል። ተከታታይ 2 ድል እንዳስመዘገቡ ነው ስታቲክሳቸው የሚያመላክተን። 69 ነጥብ እንዲሁም ደግሞ 34 ንጹህ ጎል በመያዝ 2ኛ ደረጃ ላይ መቀመጥም ችሏል።
በጣሊያን ሴሪም የሚደረጉ ጨዋታዎች አሉ። ካግሊያሪ ከፊዮሬንቲና ጋር ሲጫወቱ፣ ጄኖዋ ከላዚዮ እየጫወታሉ። ፓርማ ጁቬንቱስን ሲያስተናግድ፣ ቶሪኒዮ ከዩዲኒዜ ጋር የሚያደርጉትም ተጠባቂ ጨዋታ ነው። በኮፓ ኢታሊያ የሚላን ደርቢ ምሽት 4 ሰዓት ላይ የሚደረገው ተጠባቂ ጨዋታ ነው። ይህም የሩብ ፍጻሜ ጨዋታ እንደሆነ ነው የምንመለከተው። የመጀመሪያውን ዙር ጨዋታ አንዳቻ በሆነ ውጤት በዚችው ስቴዲየም በሚላን ስቴዲየም በተደረገ ጨዋታ እንግዲህ አንዳቻ ማጠናቀቅ ችሎ ነበር በጁሴፔ ሜዛ ስቴዲየም። ይህ ስቴዲየም እንግዲህ ኢንተር ሚላንም ኤሲ ሚላንም እንደሚጠቀምበት በርካቶቻችን እናውቃለን። በመጀመሪያ ዙር ጨዋታ ሲባል እንግዲህ ኤሲ ሚላን በዚችው ስቴዲየም ማለትም በጁሴፔ ሜዛ ስቴዲየም አንዳቻ ማጠናቀቅ ችሎ ነበር። በአሁኑ ሰዓት ላይ ደግሞ በኢንተር ሚላን ስቴዲየም እየተባለ እንግዲህ በዚችው በጁሴፔ ሜዛ ስቴዲየም የሚደረገው ጨዋታ የሚጠበቅም ነው የሚሆነው። በሳንሲሮ የሚደረገው ይህ ጨዋታ በበርካቶች ካሁኑ እየተጠበቀም ነው የሚገኘው። ሲሞኔ ኢንዛጊ ከሰርጂዮ ኮንሴሳኦ ጋር የሚፋጠጡ ይሆናሉ። ሰርጂዮ ኮንሴሳኦ በክረምቱ ይለቃሉ ተብሎ እንደሚጠበቅ ነው ካሁኑ ቅድሚያ ግምቶች እየወጡ የሚገኙት። እነዚህ አሰልጣኝ እንግዲህ በዚህ ዓመት ጥሩ ደረጃ ላይ አለመኖራቸውን ተከትሎ ካሁኑ ይለቃሉ ተብሎ እንደሚጠበቅ ካሁኑ ግምቶች እየበዙ ይገኛሉ። በመጀመሪያው ዙር ጨዋታ ታሚ አብርሃም የመጀመሪያውን ጎል ቢያስቆጥርም ቻናላግሉ አቻ በማድረጉ እንግዲህ አንድ አቻ ማጠናቀቅ ችሎ ነበር። ዛሬ ደግሞ የመልሱ ጨዋታ የሚጠበቅ ይሆናል። ይህን ጨዋታ የሚያሸንፈው ቲም ወደ ቀጣዩ ዙር ወይም ወደ ግማሽ ፍጻሜ የማለፍም እርግጠኝነት ውስጥ የሚገባ ይሆናል። ይህን ጨዋታ አሸንፈው እንግዲህ ወደ ግማሽ ፍጻሜ ለማለፍ የሚደረግም ጥረትም ነው። እነዚህ ሁለቱ ክለቦች በተገናኙበት ጊዜ 85 ጊዜ ኢንተር ሚላን ሲያሸንፍ 73 ጊዜ ኤሲ ሚላን አሸንፏል። 68 ጊዜ ደግሞ አቻ ነው መለየት የቻሉት። በዚህ ዓመት በአጠቃላይ 4 ጨዋታዎችን አድርገው ነበር ከሴፕቴምበር ጀምሮ እስከ ኤፕሪል ድረስ እንግዲህ 4 የተገናኙ ሲሆን ሁለቱን ኤሲ ሚላን ያሸነፈ ሲሆን ሁለቱን ደግሞ አቻ ነው መለየት የቻሉት። እጅግ በጣም የሚያስገርመው ደግሞ ኤሲ ሚላን ከሜዳቸው ውጪ ነው ሁለቱም ጨዋታ ማሸነፍ የቻሉት። አንዱን 3-2 አንዱን 2-1 በሆነ ውጤት በሱፐር ካፑ እንዲሁም ደግሞ በጣሊያን ሴሪ ማሸነፍ ችሏል። በሜዳቸው ሁለቱንም ጨዋታ አቻ ነው መለየት የቻሉት። ዛሬም ከሜዳቸው ውጪ ጁሴፔ ሜዛ ስቴዲየም የሚደረገውን ጨዋታ ምናልባት ኤሲ ሚላን ዳግም ለሶስተኛ ጊዜ ከሜዳቸው ውጪ እያሸነፉ ይሆን በዚህ ዓመት የሚለውን የምንመለከት ይሆናል። ለ5ኛ ጊዜ ነው በዚህ ዓመት ብቻ የሚገናኙት። ይህም ጨዋታ እጅግ በጣም በበርካቶች እየተጠበቀ ነው የሚገኘው። በኢንተር ሚላን በኩል የተጎዱ ተጫዋቾች አሉ። ዜሌንስኪን ጨምሮ ማርከስ ቱራም፣ ዴንፍሪስ እንዲሁም ደግሞ ቡችማን ጉዳት ላይ ያሉ ተጫዋቾች ሲሆኑ ካራቢያ እንዲሁም ደግሞ ኤመርሰን ሮያል በኤሲ ሚላን በኩል የማይገኙ ተጫዋቾች መሆናቸው ነው እየተገለጸ የሚገኘው። ይህም ጨዋታ በዛሬው ዕለት ኮፓ ኢታሊያ የሩብ ፍጻሜ ጨዋታ ተጠባቂ ጨዋታ ነው። ምሽት 4 ሰዓት ላይ የሚጀምር ጨዋታ ነው። እነዚህ ጨዋታዎች እንድታዩ ነው የምንጋብዛችሁ የተወደዳችሁና የተከበራችሁ አድማጮቻችን።